በዚህ በኩል ደግሞ ህዋት በተለያየ አጋጣሚ የራሱ ቡድን ለማስመሰል የራሱ ለማድረግ የሚያደርገው ነገር ይታይበታል። ካይሮ እስከ ካርቱም ያነጋገረ ይገኛል። ያው አስደንግጣችኋል። ታደሰ ወረደን በትግል እንዳመጡ ማስመሰል ኑ ወደ ንግግር ነው አንመጣም የሆነ ሐሳብ ስታመጣላቸው ደግሞ አይ ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሐሳብ ሚዲያ ሐሳብ ዊክሊ ነው ተጀምሯል። በሳምንቱ የተሰሙ ጉዳዮች ምንድን ነበሩ የሚለውን መለስ ብለን የምንቃኝበት ዝግጅት ነው። ማሜ እንዴት ነህ? ይመስገን ሰላም ነው አለ። ሳምንቱ እንዴት ነበር? አሪፍ ነው። ሳምንቱ ትላልቅ አጀንዳዎችና ክስተቶች የተሰማበት የፌደራል መንግስትም የተለያዩ አካላትም ጭምር ትላልቅ አጀንዳዎችን ይሰማንባቸው ሁኔታ የነበረበት ነው። ከነዚያ መካከል ደግሞ አንዱና ዋንኛው የብሔራዊ ደህንነት ምክር ቤት የገለጸው መግለጫ የሰጠው መግለጫ ነው። ሁለተኛው የጌታቸው ረዳ ሹመትም ጭምር የሶስተኛው ደግሞ የትግራይ ክልል አዲስ የጊዜያዊ አስተዳደር መሾሙ ነው። ከዚያም በመቀጠል ደግሞ የሱዳንና ግብጽ ቅርርብ ያሉበትን ሁኔታ ሳምንቱ ያለፈበትን አጋጣሚ ያየንበት ሁኔታ ነው ያለው። አዎ እንዳልከው በርካታ ጉዳዮች ነበሩ። እንደ ሰበርም ዜና የሚታዩ ጉዳዮች ነበሩ። በትላንትናው ዕለት የሰማነውም የአቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ ሚኒስትር ሆነው ተሹመው ነበርና በርካቶች ኦልሞስት 100% በሚባል ደረጃ የጠቅላይ ሚኒስትሩን ውሳኔ አድንቀዋል። ትክክለኛው ሰው በትክክለኛው ቦታ ተገኝተዋል የሚል ሐሳብ አንስተዋል። በርግጥ በጌታቸው ሹመት ላይ ትላንትና እናንተም ትንሽ ሐሳቦችን ስናንሸራሽር ነበር። አቶ ጌታቸው ረዳ የሚመጥናቸው ቦታ ይህ አልነበረም። ሞር ክፍተት የነበረበት አንድ ቦታ ነበር። ሰው እሳቸውን የሚፈልግ ቦታ ነበር። በተለይም ደግሞ የኮሙኒኬሽን የሚል ነገር እየተነሳ ነበርና ልክ ከስቱዲዮ ከወጣንም በኋላ ይህንን ጉዳይ በደንብ እያየሁት ነበር። ጌታቸው ረዳ ኮሙኒኬሽን ነው ወይስ ደግሞ የሚያስፈልገው ቦታቸው ወይስ ደግሞ የምስራቅ አፍሪካ ጉዳዮች አማካሪ መሆን ነው የሚለው ጉዳይ በተለያዩ ሰዎች ዘንድ እየተነሳ ነው። ግን ብዙዎች የተስማሙበት ከኮሙኒኬሽኑም በላይ በደንብ ሐሳባቸውን ሲያሻግሩ የነበረው ጉዳይ አዎ በእርግጥም ኮሙኒኬሽኑ ቦታ ያስፈልገዋል። ነገር ግን ደግሞ አሁን ኢትዮጵያ በቀጠናውም ያለው ጉዳይ ይታወቃልና የጌታቸው ሚና በጣም ከፍተኛ በመሆኑ ምክንያት ይህ አስፈላጊ ነው የሚል ነገር አንስተዋል። አንተም እንዳልከው ህዋት አንዱ በጌታቸው ረዳ ላይ ሲያነሳ የነበረው ሲነጋገር ሲሉ ከነበሩት እንደ ወቀሳ ነገርም እያቀረቡ ከነበሩት ነገሮች መካከል አንዱ ህዋት የፌደራል መንግስት ተላላኪ አይነት ሐሳቤ አርጎ ነው የሚያስባው ጌታቸው ረዳ የፌደራል መንግስት ተላላኪ ነው በሚል ሐሳቤ እሱ ሲሾም ደግሞ ይሄው ያለው ነገር ሆነ ሚል ነገርም ያነሳሉ። አንዳንደኛው ወገን አንዱ ወገን ደግሞ ከዚያ በፊት በነበረው ሂደት ጌታቸው ረዳ የፕሪቶሪያ ስምምነት በኋላ የትግራይ ክልል ጊዜያዊ አስተዳደር ሆኖ በመጣበት አጋጣሚ ትግራይን እየመራ ነበር። ግን የአመራርነቱ ነገር ሲያበቃ መሄጃ የለውም ወደ አስተማሪነቱ ይመለሳል የሚሉ አይነት ጭምጭምታ ሐሜት ወሬዎች ነበሩ። ግን ሰውየው ከነበረው ኳሊቲና ብቃት አንፃር በፌደራል ደረጃ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳይ አማካሪ ሆኖ የተሾመበትን ሁኔታ ሲያው ደግሞ መደናገጡ ተፈጥሯል። በህዋት ደረጃም በኤርትራም በሌሎችም ደረጃ ለምን በቅርበት እና ኤርትራና ሌሎችና አካላቶች በስትክክል ያቃል ተብሎ የሚታሰብ አሁን ካለው ከፖለቲካ እንቅስቃሴ አንፃር ሁለቱም የሆርን ኦፍ አፍሪካን ሂደትና ሁኔታ በተለያየ አጋጣሚ ግንኙነት የነበረው ሰው ማን ምን ቦታ ምን ሊያደርግ እንደሚችል ግንዛቤ የነበረው ሰው ነው አቶ ጌታቸው ረዳ። እነዚህ አካላቶች የመደነጋገጡ መንፈስ ተፈጥሮ እኛም ትላንትም ከትላንት ወዲያም በሰራንባቸው ሁኔታዎች ድንጋጤ የነበረበትን ሁኔታ ታያለ። እስካሁን ድረስ ግን በግልጽ አንደኛው አካል ወጥቶ ወይ ደግሞ እነዚህ ምንልህ አካላቶች ወጥተው ይሄ ነው ምናምን ብሎ የተናገሩበት አጋጣሚ የለም። በሂደት የሆነ ነገር ማለታቸው አይቀርም፣ የሆነ ነገር መናገራቸው አይቀርም እና ጉዳይ ነው የሚሆነው። እሱ ጉዳዩ ከካይሮ እስከ አስመራ ከካይሮ እስከ ካርቱም ያነጋገረ ይገኛል። ያው አስደንግጣችኋል። ዞሮ ግን እንደው አንዳንድ ጸሐፊያን ጌታቸው ረዳ ሊጠብቃቸው የሚችለው ስራ ምንድነው? ለምሳሌ የሳቸው ጆብ ዲስክሪፕሽን ምንድነው የሚለውን በነጥብ ሲያነሱ ተመልክቻለሁና እስኪ እንደው 3-4 ጉዳዮችን መለስ ብለን እንመልከት። ካነሷቸው ጉዳዮች መካከል የመጀመሪያው ጌታቸው ረዳ ከሚጠብቋቸው የቤት ስራዎች መካከል የምስራቅ አፍሪካ ሀገራትን
ፖለቲካ ኢኮኖሚ ዝርዝር ጉዳይን ይመለከታል የሚል ነገር አንስተዋል። የፖለቲካ አወቃቀር፣ የኢኮኖሚ መሰረት፣ የኢኮኖሚ ተቋማት አወቃቀር፣ የገበያ ዕድሎችን መለየትና ዝርዝር ምክረ ሐሳብ ማቅረብ እንደሚያካትት ተነግሯል። ሌላኛው የምስራቅ አፍሪካ ሶሾ ኢኮኖሚክ ግንኙነትን በተመለከተ ጠቅላይ ሚኒስትሩን ሊያማክሩ እንደሚችል የተነበያሉ። በተለይም የህዝብ ብዛት፣ የህዝብ ስብጥር፣ በሀገራቱ መካከል ያለውን ተመሳሳይ የህዝብ ስርጭት በየሀገራት ውስጥ እንዲሁም በሀገራት መካከል የህዝቦች የአንድነትና የግጭት ምንጮችን እና ሌሎች ጉዳዮችን ምክረ ሐሳብን ያካትታል ተብሏል። ሌላኛው ደግሞ ልዩ መልእክተኛ ሆኖ ያገለግላሉ። በዚህ በአፍሪካ ቀንድ በምስራቅ አፍሪካ ቀጠና ላይ ልዩ መልእክተኛ ሆነው ሊያገለግሉ እንደሚችሉ ጠቅላይ ሚኒስትሩም ከማማከሩ ጎን ለጎን የስፔሻል ኢንቮይ ሆነው ሊያገለግሉ እንደሚችል መረጃዎች ሲወጡ ታይተዋል። በተለይም የደቡብ ሱዳን ተፋላሚ ኃይሎች ከግጭት እንዲቆጠቡ፣ የሱዳን ተፋላሚ ኃይሎች ወደ ሰላማዊ ድርድር እንዲመለሱ የሚያሳስቡ የጠቅላይ ሚኒስትሩን ልዩ ልዩ መልእክቶች ለማድረስ ወደ ጁባ ካርቱም ሊያቀኑ ልንመለከት እንደምንችል ፍንጭ ሰጥቷል። ይህም ከሚጠብቃቸው ስራዎች መካከል ቀደም ሲል እንዳነሳ ነው ጆብ ዲስክሪፕሽን ነው ተብሎ የታመነው ጉዳይ ይሄኛው ነው። ሌላኛው ትናንትናም በሐሳብ ዴሊ ዝግጅታችን በደንብ አስመረን ስናነሳው የነበረ አንድ ጉዳይ አለ። በተለይም ደግሞ ኢትዮጵያ አሁን የህልውና ጉዳይ ነው ያለችው የቀይ ባህር ጉዳይ አለ፣ የባህር በር የማግኘት ጉዳይ አለና ከዚህ ጋር ተያይዞ ኢትዮጵያ በቀይ ባህር ቀጠና ብሔራዊ ጥቅምና ፍላጎቷን ለማሳካት እያደረገች ያለውን ላስጨራሽ ጥረት የላቀ ውጤት እንዲያስመዘግብ ጠቅላይ ሚኒስትሩ በምስራቅ አፍሪካ ሀገራት ዙሪያ በቡድንና በተናጠል መከተል ባለባቸው የውጭ ግንኙነት አቅጣጫዎች ዙሪያ ምክረ ሐሳብ ያቀርባሉ ተብሎ ይጠበቃል። በትላንትናው ዕለት ስናነሳ እንደነበረው በዚህ የባህር በር ጉዳይ ነው ማስመሬ ትላንት እንደውም ትንሽ ሙግት ውስጥ ስንገባ እንደነበረው በዋናነት እዚህ አካባቢ የመጡበት ጉዳይ አሁን ከኤርትራ ጋር ባለው ግንኙነት በፕሮፓጋንዳው የመበለጥ አዝማሚያ እንዳለ ተንታኞች ሲናገሩ ይደመጣልና ከዚህ ጉዳይ ጋር በተያያዘ የጌታቸው ረዳ ተጽዕኖ ቀላል የሚባል አይደለም፣ ለውጥ ሊያመጡ ይችላሉና ትክክለኛ ውሳኔ ሊሆን እንደሚችል እንግዲህ ፍንጭ የተሰጠበት ሁኔታ ነው ያለው። ባለፈውም ስናወራም ነበረ የአፍሪካ ቀንድ ጦርነት ቀጠና የሚመስል ሽታ እየተሰጠበት ያለበት ቀጠና ነው። ለምሳሌ ደቡብ ሱዳንን ብትመለከት ሁለቱ ምክትሉና ፕሬዚደንቱ እየተጋጩ ያሉበት አጋጣሚ፣ ጦርነትም እያዣበበ ያለበትን አጋጣሚ ታያለ። ሱዳን ጦርነት ውስጥ ነች። ኤርትራ እንደምታውቃት ሀገር ነች። ሶማሊያና ሶማሊላንድ ደግሞ ሁለቱም ግጭትን የሚመስል ነገር እያደረጉ ያሉበት ሁኔታ፣ አልሸባብ የሚንቀሳቀስበት ሁኔታ መታየበት ነው ያለው። ይሄ ሁሉ የሆነው በአፍሪካ ቀንድ ላይ ነው። አቶ ጌታቸው የኢትዮጵያን ጥቅም ከማስከበር አንፃር የነዚህ አገራቶች ግጭትና አደጋ ኢትዮጵያ ላይ ተጽዕኖ እንዳይፈጥር ከማድረግ አንፃር ትልቅ ነገር የሚጠብቃቸው አንዱና ዋንኛው ኃላፊነት ስራቸው የሚሆነው አንዱ ይሄ ነው የሚሆነው ማለት ነው። ኢትዮጵያ በእነዚህ መካከል የምታጣው ነገር አለ፣ የምታገኘው ነገር አለ። በእርግጥ ከምታገኘው ነገር በላይ የምታጣው ነገር ይበልጣል። ጦርነት ሲሆን ደስ አይላትም። እንደምታውቀው ኢትዮጵያ በብዙ ጊዜ አንተ ጎረቤት ሰላም ካላደረ አንተ ሰላም አታድርም አይነት ሚል ፖሊሲ ያላት ሀገር ነች። ባለው ሂደትና እንቅስቃሴ ላይ እነዚህ ነገሮች ስቴብል የማረጋጋት የማማከር እንደምታየው ባለፈው ለታ የደቡብ ሱዳኑ ምክትል ፕሬዚደንት ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ልከው ነበረ አይተህ ከሆነ ማለት ነው። እነዚህ ነገሮች ምንድነው ያላቸው? እያንዳንዱ ነገር ውስጥ ባለፈው ለታ በነበረው እንቅስቃሴ ሱዳን በግጭት ላይ በነበረችበት ጊዜና ዑመር አልበሽር ከስልጣን ተነስቶ ሌላ በመጣበት ጊዜ በማስታረቁ ሂደት ኢትዮጵያ ትልቅ አስተዋጽኦ አበርክታለች። ስፔሻሊ እንደ ግል ጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ አስተዋጽኦ ያበረከተበትን አጋጣሚ ታየዋለ። ሀገራቶችን ሰላም ከማድረግ አንፃር ኢትዮጵያ እንደ አንድም የአፍሪካ ሀገር መቀመጫ እንደመሆኗ፣ ሁለትም ትልቅ ሀገር እንደመሆኗ፣ ሶስትም ደግሞ በቀኝ ያልተገዛችና የማንም ተጽዕኖ የሌለባት ሀገር እንደመሆኗ መጠን እነዚህን ሀገራቶች የማማከርና እነሱ ሰላም እንዲሆኑ በማድረግ ደረጃ ትልቅ አስተዋጽኦ ታበረክታለች በሂደቷ ማለት ነው። አቶ ጌታቸው ረዳ መተው እዚህ ነገር ላይ ሲጨመሩ ይሄን ነገር በስትክክል ለማሳካት የሚሄዱበትን መንገድና ነገሩንም ደግሞ ለማሳለጥ የሚያደርጉትን ነገር ትልቅ ኃላፊነት እንዳለባቸው የምናይበት ሁኔታ ነው የሚፈጠረው ማለት ነው። እንደሚታወቀው የአፍሪካ ቀንድ በግጭት አዙሪት ውስጥ እንደሚገኝ ምንም ጥያቄ የለውም። በሁለቱ ሱዳኖች በደቡብ ሱዳንና በሱዳን በተለያዩ አካባቢዎች ብትንቀሳቀስ ግጭት ያለበት አካባቢ ነው። በተለያዩ አካባቢዎችም ማህበራዊና ኢኮኖሚያዊ ቀውሶች እያጋጠሙ ነው የሚገኘውና ከዚህ ጋር ተያይዞ እኛንም
ቅድም እንዳልከው የጎረቤቶቻችን ችግር እኛንም የሚነካ ይሆናልና በዚህ ረገድ የአቶ ጌታቸው የቤት ስራ ቀደም ሲል እንዳስቀመጥ ነው የሚጠብቃቸው ተግባራት ሌሎችም ቢሆኑ የቤት ስራዎች ይጠብቋቸዋል። ግን እነዚህን የቤት ስራዎች በቀላሉ ሊያልፉት እንደሚችሉ መገመት አያዳግትም። ወደ ሌላኛው ጉዳያችን እንለፍ ተመልካቾቻችን። ሐሳብ ዊክሊን እየተከታተላችሁ ነው የምትገኙት። በሳምንቱ ምን አንኳር ጉዳዮች ተሰሙ እያልን መለስ ብለን እየቃኘን እንገኛለን። ከነዚህ ጉዳዮች መካከል ብሔራዊ የደህንነት ምክር ቤት በተለያዩ ነጥቦች ላይ መግለጫ ሰጥቶ ነበር። በእርግጥ በጣም ዝርዝር ጉዳዮች ነበሩ። እኛም በሐሳብ ዴይሊ ላይ የሄድንበት ነገሮች ነበሩ። እስቲ በዋናነት የተነሱ ነጥቦች ምንድናቸው የሚለውን እንመልከትና አስምሮ ደግሞ አቅጣጫ የሰጠበት ጉዳይ ምንድነው የሚለውን እናያለን። የብሔራዊ ደህንነት ምክር ቤት መግለጫ ያወጣበትን አጋጣሚ ነው ያየነው። አንዱና ትልቁ ለብዙዎቹ አስደንጋጭ የሆነ ነው። ምክንያቱም የብሔራዊ ደህንነት ምክር ቤት መግለጫ የሚያወጣው ሀገር አደጋ ላይ ስትወድቅ ነው ምናምን የሚል ግምት ነው ብዙ ሰዎች ያላቸውና ሲወጣ ምን የተፈጠረው ምንድነው ያለው ነገር ምናምን የሚል ነገር ብዙዎቹ ጥርጣሬ ውስጥ ገብተው ያዩ የነበረበት አጋጣሚ ነው ያሉና ግን ከዚያ ጋር የሚያያዝም አልነበረም የወጣው መግለጫ። ቶታሊ በአመት ውስጥ ባሳለፍናቸው ጊዜያቶች ውስጥ በሀገር ደረጃ ምን ተፈጠረ የሚለውን ነገር ገምግሞ ከጫፍ እስከ ጫፍ የነበረውን እንቅስቃሴ ነው በመግለጫ መልክ ለህዝብ ይፋ የተደረገ። ስለ ሀገሪቱ ሐሰተኛ መረጃዎችን እያሰራጨ ህዝቡ እንዲደናገርና እንዲረበሽ የማድረግ አይነት ሁኔታ ያለበት ሁኔታ ነው። ሌላኛው ደግሞ የእንቅስቃሴዎችን በሀገሪቱ ደረጃ ያሉትን እንቅስቃሴዎች የማፈን አይነት ነገር ለምሳሌ የሸቀጦች እንቅስቃሴ የሰዎች የግለሰቦች እንቅስቃሴ በተሳለጠ መልኩ እንዳይንቀሳቀስ ማነቆ ከሚሆኑ ነገሮች መካከል አንዱ ናቸው ብሎ የብሔራዊ ደህንነት ምክር ቤት መግለጫ የሰጠበትን አጋጣሚ ነው የምናየው። ይሄንን ሰብሰብ አድርገን ስንመለከተው ምንድነው እሱ ሀገሪቱ ውስጥ የነበረውን እንቅስቃሴ እንደምናውቀው በየቦታው አንዳንድ የተለያየ ፍላጎት ያላቸው አካላቶች አሉ። አጋጣሚዎችን በመጠቀም ያን አጋጣሚ አሁን መንግስት ደክሟል አሁን መንግስት እንዲህ ነው በሚል እሳቤ መንግስትን እንደዚህ እናደርጋለን የሚል የተለያየ ትጥቅ ታጥቀው የሚንቀሳቀሱ የውጭ ኃይል የሚረዳቸው በውጭ ኃይል የሚታገዙ የራሳቸውን ዓላማ ሳይሆን የውጭን ዓላማ ለማስፈጸም የሚንቀሳቀሱ አካላቶችን ያሉበት ሁኔታ ተፈጠረ። ያን ሁኔታ ደግሞ የብሔራዊ ደህንነት ምክር ቤት መግለጫ ሲያወጣ እያንዳንዳቸው የየራሳቸው ሳይሆን የሌላ ኃይል ዓላማ ያላቸውና ሁሉም ተመሳሳይ ዓላማ ያላቸው ናቸው ብሎ ነው የገለጻቸው። ከመግለጫ ውስጥ መካከል ትኩረት የሳበኝ ነጥብ ያው ወቅታዊም ጉዳይ ስለሆነ የራሳቸውን አካባቢ የበለጠና የተጎዳ አድርገው ያሉ በተለይ እንታገላለን የሚሉ አካላት እንደዚህ ሌሎችም አካላት ለማህበረሰቤ ነው የቆምኩት የኔ ህዝብ የኔ ወገን የኔ ዘር የኔ ማንነት ተጎድቷል የሚል ነገር ያነሱና እንወያይ እንነጋገር ሲባሉ ደግሞ መነጋገር እንደማይፈልጉ አስምሮ ይናገራል። እነዚህ አካላት መለያቸው ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና በኃይል ብቻ ፍላጎትን ማስፈጸም መሳሪያቸው እንደሆነ ያስረዳል። እንደምታውቀው በሀገሪቱ እንኳን በቅርብ እንኳን በዚህ 10-15 ቀን እንኳን በአማራ ክልል በኦሮሚያ ክልል አካባቢዎች ያሉ እገታ፣ ወንብድና፣ ዝርፊያዎችን ስንመለከት እንታገልላችኋለን ከሚሉ አካላት የመጨ ነው። ኑ ወደ ንግግር ኑ አንመጣም የሆነ ሐሳብ ስታመጣላቸው ደግሞ አይ እኛ አንፈልግም የሚል ነገር ያነሳሉ። መጨረሻቸው ምንድነው? እነዚህ ሰዎች ዓላማቸው ምንድነው? ግራ ያጋባሃልና የመግለጫውም አንዱ ግምገማ ይነበር። ቀደም ሲል እንዳልከው የሐሰት ፕሮፓጋንዳ እየተነዛ ይገኛል። ሰሞኑን እንኳን በተለያዩ መገናኛ ብዙሃን በተለይም ደግሞ በመንግስት መገናኛ ብዙሃን የብርቱካን ጉዳይ እየተነሳ ዘጋቢ ፊልምም መንግስት እያሳየ ያለበት ሁኔታ ነው ያለው። በአንድ መገናኛ ብዙሃን የታየውን ዶክመንተሪ አስመልክቶ መንግስት የራሱ እርምጃዎችን እየወሰደ ይገኛል። ይሄኛውም አንደኛው የፕሮፓጋንዳ መንገዳቸው እንደሆነ ይታወቃል። ያንን መንገድ ማክሸፍ አንደኛው የመንግስት አቅጣጫ እንደሆነ ከብሔራዊ የደህንነት ምክር ቤት የተነሳ ጉዳይ ነው። ሌላኛው ደግሞ በተለያዩ አካላት በተለያዩ ሀገራት ተቀምጠው ከኢትዮጵያ የጠላቶች ጋር ታሪካዊ ጠላቶች ጋር የመንግስት ስራዎችን በማደናቀፍ የህዝብ ምሬት በመጨመርና የሐሰት ወሬዎችን በማዛማት ተጠምደው እንደሚገኙ መንግስት በግምገማው አረጋግጧል። እነዚህ አካላት ላይ ሰፊ እርምጃ
ለመውሰድ የተቀናጀ ስራዎች የህግ መሰረት አግባብ እየሄደ እንደሚገኝ በመግለጫው ላይ አንስቷል። የተነሱ ጉዳዮች በጣም ሰፊ ነው። በቀጠናዊ ሀገራዊና ዓለም አቀፋዊ ጉዳዮች ላይ ነው ትኩረት አድርጎ ያወጣው ማለት ነው። ቀጣይ አቅጣጫ ብሎ ያስቀመጠው ነገርም አለው። ዋናውና ትልቁ በመሰረታዊነት ካስቀመጠው ነገር መካከል አንዱና ዋንኛው አሁን የጀመርነው ሪፎርም መሬት ማስያዝ የሚል ነው ድምዳሜ ሲሰጥ የነበረው። ምክንያቱም መንግስት ባለፈው ለታምኛም እያነሳ እንደነበር ነው ትላልቅ የሚባሉ ሪፎርሞችን ጀምሯል። ትላልቅ ለውጥ የሚያመጣባቸው ሪፎርሞችም አሉ። ከኢኮኖሚው ጀምሮ ከሚሊተሪ በደህንነትም ደረጃ የወታደር የደህንነቱን ጉዳይ የኢኮኖሚውን ጉዳይ ደግሞ ስታይ አሁን እንደምታየው የአይኤምኤፍ እና የወርልድ ባንክን ብድር ከማግኘት ጀምሮ የሀገር ውስጥ አገር በቀል የሆኑ የኢኮኖሚ ለውጦችን ከማድረግ ጀምሮ ሌሎችንም ነገሮች ሪፎርም በማድረግ ደረጃ ባለፈው ለታም እያነሳ እንደነበር ነው። ለምሳሌ በፊት ስንዴ ከውጭ ሀገር የምታስገባ ሀገር አሁን ግን ወደ ውጭ ለመላክ ጥረት እያደረገች ያለችበትን አጋጣሚና በመስኖ ማይለማ ስንዴ ሀገሪቷ በመስኖ ማታቀው ስንዴ አሁን ግን ስንዴን በመስኖ መልክ እያመረተች ያለችበት ሁኔታ ተፈጥሯል። ከተቀባይነት ወደ ላኪነት ከአምራችነት ወደ ላኪነት የተሸጋገረ ሁለተኛ ባለፈው ለታ እንዳየነው ነው የጥይት ማምረቻ ፋብሪካም ጨምሮ እስከ መገንባት ደረጃ ድረስ የድሮን ግንባታዎችን የድሮን መገንቢያ ፋብሪካዎችን መስሪያ ፋብሪካዎችን እየተገነባ የመጣበት አጋጣሚ ነው። ይሄ ደግሞ መንግስት ካስቀመጣቸው ዋና ከሚባሉ ሪፎርሞች መካከል አንዱና ዋንኛዎቹ ናቸው። በኢኮኖሚው በፖለቲካው በማህበራዊና በቴክኖሎጂ ደረጃ የሚደረጉ ሪፎርሞችን መሬት ማስያዝ ብሎ ካስቀመጠው አንዱና ዋንኛው የቀጣይ አቅጣጫ ተብሎ ከተቀመጡ ናቸው። ሁለተኛው የሲቪል ሰርቪስ ሪፎርም ነው። በታቀደለት ጊዜ አንዱና ትልቁ ሀገርን ይቀይራል ተብሎ የሚታሰበው ኃይል የሲቪል ሰርቪሱ ኃይል ነው። ይህንን የሲቪል ሰርቪስ ኃይል በሚቀጥሉት ጊዜያቶች መሬት ማስያዝ ለውጡን መሬት ማስያዝ በሚል ደረጃ የተቀመጠ አቅጣጫ እናያለን ማለት ነው። ወደ ሌሎች ጉዳዮቻችን እንለፍ። ከሰዓት አንፃር የትግራይ ክልል አዲስ ፕሬዝዳንት አግኝተዋል። አቶ ጌታቸው ረዳ ከስልጣናቸውን ለቀው እንደነበር ይታወሳል። ኦሬዲ መቀሌ ስላልነበሩ ማለት ነው። ከዛ በኋላ በጠቅላይ ሚኒስትር አብይ አህመድ ጥሪ አቅራቢነት አቶ ጌታቸው ረዳ ስልጣናቸውን ለጀነራል ታደሰ ወረደ አስረክበው በይፋ የትግራይ ክልል ጊዜያዊ አስተዳደር ሆኗል። የትግራይ ክልል ጊዜያዊ አስተዳደር ከሆኑ በኋላም ካቢኔያቸውን ሰብስበው አወያይተዋል። የህወሓት ሰዎች ጋር በተለይም ከነ ደብረጽዮን ከነ ሞንጆሪኖ ጋር ተገናኝተው ጀነራል ታደሰ ወረደ ውይይት እንዳካሄዱ ተሰምቷል። የተለያዩ አቅጣጫዎችን አስቀምጧል። በተለይም ደግሞ ከህዝቡን ማህበረሰብ አቀፍ እንቅስቃሴዎችን እንሰራለን፣ በቀጣይ ንቅናቄዎች ይኖሩናል የሚል አቅጣጫ አንስቷል። እኛም አንድ ጥያቄ እናነሳ ነበር። ማን ነው ሰውየው? ለምሳሌ በሁለት እግሩ የሚቆም አይደለም። አንዴ ወደ ህወሓት ወገን አንዴ ወደ ጊዜያዊ አስተዳደር ወገን የሚያድላ ነው እና ውግንናው ለህዝብ መሆን አለበት የሚል ነገር እኛም እያነሳን ነበርና ከስቱዲዮ ከወጣን በኋላ በርካቶች ይህንን ሐሳብ ሲቀባበሉ ተመልክቻለሁ። የትግራይ ክልል ያሳለፈው ነገር እንዳለ ይታወቃል። መጪው ጊዜስ ምን ሊሆን ይችላል የሚል ነገር ባሳለፍነው ሳምንት ሲነሳ የነበረ ጉዳይ ነው። እንዳየኸው የጊዜያዊ አስተዳደር ማለት ኮንሰፕቱና ትርጉሙ የፌዴራል መንግስት ተወካይ ማለት ነው በትግራይ ክልል። ምክንያቱም በአደራ መልክ ክልሉ የሚመራ ነው እንጂ በምርጫ የተቀመጠ አካል አይደለም። በቀጥታም በተዘዋዋሪ ይሄ ቡድን ለማን ነው ተገዢ መሆን ያለበት ሲባል ለፌዴራል መንግስት ነው። በፕሪቶሪያ ስምምነት መሰረት እንደዛም ስለሚያስቀምጥ ማለት ነው። ትላንትናና ከትላንት ወዲያ እነ ደብረጽዮንም ሌሎችም የህወሓት አመራሮች ሲያነሱ የነበሩት ነገር አንደኛው የታደሰ ወረደን በትግል እንዳመጡ ማስመሰል። ጌታቸው ረዳን በትግል አንስተው በትግል ደግሞ ሌተናንት ጀነራል ታደሰ ወረደ እንደመጣ በማስመሰል ሲነገር የነበረበት ነው በአመራር ደረጃ ማለት ነው። ይሄ ደግሞ የፌዴራል መንግስቱንና ወይ ደግሞ የፕሪቶሪያን ስምምነት እንዳይፈጸም ማነቆ ሊሆኑ ይችላሉ ብለን ከምንገምታቸው ነገሮች መካከል አንዱ የሆነ እየሄደ ነው ያለው። ለምን ጌታቸው ረዳ የተነሳው በጊዜው ነው። 2 ዓመት ነበር የተሰጠው ስምምነት መሰረት ለ2 ዓመት ትግራይ ክልልን ይመራል፣ ምርጫ ያካሄድና ለተመረጠው አካል አስረክበው ይሄዳል ተብሎ ነበር። ነገር ግን በተለያየ አጋጣሚ ምርጫው አልተካሄደም፣ ጊዜው አለቀ። በፓርላማ ደረጃ ድጋሚ ህጉን ይጸድቅ ተደረገና አቶ ሌተናንት ጀነራል ታደሰ ወረደ መጥተው ስልጣን ያዙና ተቀመጡ እንጂ በድነ ደብረጽዮን በሌላ አካል የተፈጠረ እንዳልሆነ ማንም ሰው የሚያውቀው ጉዳይ ነው። ግን አሁን በሚኖረው እንቅስቃሴና ሂደት ይሄ ቡድን ታዛዥ መሆን ያለበት የፕሪቶሪያውን ስምምነት በፈረመው ልክ መሰረት የፌዴራል መንግስት አንደኛ ፌዴራል መንግስት የበጀት ምንጭ ነው፣ ሁለተኛ ድጋፍም ሰጪ አካል ነው፣ ሶስተኛ እዛ ቦታ ላይ የወከለው አካል ነው።
ስለዚህ አሁን በሚኖረው ኮንሰፕትና አካሄድ ሌተናንት ጀነራል ታደሰ ወረደ ወገንተኝነቱ ለማን ነው የሚሆነው አጠያያቂ ቢሆንም በስርዓቱና በህጉ ደረጃ ከሄደን ግን ለፌደራል መንግስት ነው ተገዢ መሆን ያለበት የሚለውን ድምዳሜ ነው የምናስቀምጠው። በዚህ በኩል ደግሞ ህወሓት በተለያየ አጋጣሚ የራሱ ቡድን ለማስመሰል የራሱ ለማድረግ የሚያደርገው ነገር ይታይበታል። ዞሮ ዞሮ ትግራይ ክልል የሚፈለገው ሰላምና ልማት ነው። ህወሓት የኔ ነው ይበል ማንንም የኔ ነው ይበል፣ ግን የትግራይ ህዝብ ተጠቃሚ እስከሆነ ድረስ ከአሁን ካለበት ችግርና መከራ መውጣት እስከቻለ ድረስ ያ ብዙ አጨቃጫቂ ጉዳይ አይመስለኝም፣ አይሆንም። ግን ይህንን የጊዜያዊ አስተዳደሩን ደግሞ በራስ ስር በመክተት የራስን አጀንዳ ለማስፈጸም የሚካሄድ ከሆነ የፕሪቶሪያን ስምምነት ለማደናቀፍ የሚካሄድ ከሆነ አሁንም የትግራይ ክልልና ፌደራል መንግስት ከችግሩ አልተላቀቁም ማለት ነው። ነገም ከነገ ወዲያም አስጊ ነው የሚሆነው። የትግራይ ህዝብም ጭንቀትና ስቃይ ውስጥ ሊገባ ይችላል የሚል ስጋቶች ከአንዳንድ ሰው የሚነሱበትን አጋጣሚ ታያለ። በተለያዩ የማህበራዊ ትስስር ገጾች አንድ ህወሓት ያለውን ኮት አድርገው ሲያወጡ ተመልክቻለሁ። ተቋማዊ ነፃነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁ ሲል ገልጿል። ማን ህወሓት የሚል ነገር ሲያነሱ ነበር። ተቋማዊ ነፃነቴን ጠብቄ ማለት ምን ማለት ነው? ከዚህ ቀደም እንደምታስታውሰው ይሄ ድርጅት የጊዜ አስተዳደሩን ተቋማዊ ነፃነት እየጠበቀ አልነበርም። ይህን ለምን ማውጣት አስፈለገው? ህወሓት አሁን ጣልቃ እየገባው አይደለም? አሁንም ህወሓት መነካት የሌለበት አጥር አለው እያለ ነው፣ ቀይ መስመር አለን እያለ ነው። ምን ለማለት ነው ይሄኛው የሚለው ብዙዎችን ግራ ሲያጋባ ነበር። ህወሓት እንደ ፓርቲ እንደምናውቀው በምርጫ ቦርድ የታገደ ፓርቲ ነው። እስከ ቅርብ ጊዜ ድረስ ምንም አይነት ውሳኔ እስካሁን ሲያሳልፍ አልሰማንም። በክልሉ ያሉ ፓርቲዎች 25% በጊዜያዊ አስተዳደር ሚና እንዲኖራቸው ተደርጓል። ከህወሓት ጋር የሚሰሩበት አግባብ እንዴት ነው የሚለውም አጠያቂ ጉዳይ ይመስለኛል። ነገር ግን 25% የተቃዋሚ ፓርቲዎች በክልሉ ጊዜያዊ አስተዳደር ውስጥ ሚና የሚኖራቸው ከሆነ እንደ ጌታቸው አስተዳደር ዘመን ቀላል የሚባል ተጽዕኖ ይኖራቸዋል ብዬ አላስብም። በደንብ ተጽዕኖ ያደርጋሉ የሚል እምነት ነው ያለኝ። ምክንያቱም ከዛ ከፕሪቶሪያው ስምምነት በኋላ የመጡ ሰዎች የህወሓትን አስተሳሰብ ከህወሓት እሳቤ ነፃ ያልወጡ ሰዎች የበዙበት እንደሆነ ይታወቃልና አሁን ደግሞ ቢያንስ የሲቪል ማህበረሰቡን እንዲሁም ደግሞ ሌሎች የተፎካካሪ ፓርቲ ሰዎችን ማካተቱ ጊዜያዊ አስተዳደሩ ምናልባትም የሆነ ነገር ልናይበት እንችላለን የሚል ነገር አነሳለሁ። ያው የ8 ቢሊዮን ብሩ ጉዳይ፣ የተፈናቃዮች ጉዳይ፣ ህብረተሰቡ ከልማትና ከመልካም አስተዳደር ጉዳይ፣ የህግ የበላይነት ከማስከበር አንፃር ጊዜያዊ አስተዳደሩ በተለይም ደግሞ ጀነራል ታደሰ ወረደ ሚና በጣም ከፍተኛ እንደሆነ ይታወቃል። ከተጽዕኖ ነፃ መውጣት አለባቸው። ጌታቸው ረዳ ኢንተርቪዋቸው ላይ ቢቢሲ ላይ ይመስለኛል አንድ ኢንተርቪው እያሉ ነበር። በጣም የሚቆጨኝ ነገር አለ። ከሚቆጩኝ ነገሮች መካከል አንደኛው ደግሞ ጀነራል ታደሰ ወረደ በስልጣን ዘመኔ አለማንሳቴ ይቆጨኛል የሚል ነገር አንስተዋል። አዎ አሁን ባለፈው ዕለት የተፈረመው የቃል ኪዳን ሰነድ አለ። እዛ ሰነድ ላይ አንዱ ከሚነሱ ነጥቦች መካከል የማንኛውም የፕሪቶሪያ ስምምነት ተፈራራሚ የሆነው አካል ወይ ደግሞ ጊዜያዊ አስተዳደሩ ከውጭ ኃይል ጋር ምንም አይነት ግንኙነት ማድረግ የለበትም የሚል ጽሑፍ አለች። ያቺ ደግሞ ህወሓትንና ጊዜያዊ አስተዳደሩን የምታጋጭ ይመስለናል ብዙዎቹ ግምታቸው። ለምን አሁን ታደሰ ወረደ ህወሓቶችን ከኤርትራ ጋር ዳይሬክትሊ ይታወቃል ከማን ጋር እንደሆነ ከኤርትራ ጋር እንዳይገናኙ ቢከለክል፣ ምክንያቱም ሙሉ ላይ ፈርመዋል ከለክላለሁ አስቆማለሁ ብሎ ማለት ነው። ቢከለክል ህወሓትና ጊዜያዊ አስተዳደሩ መጋጨታቸው አይቀርም። ባይከለክል ደግሞ የፌደራል መንግስትና ታደሰ ወረደ ወይ ደግሞ ዲፕሎማቶችና ታደሰ ወረደ መጋጨታቸው አይቀርም። አሁን የብዙዎቹ ስጋት በጣም አደገኛው እንደውም የህወሓት አክቲቪስቶችም ጭምር ሲናገሩ ከነበረው ነገር መካከል ትልቅ ወጥመድ ነው፣ ለህወሓትም ለጊዜያዊ አስተዳደሩም በጣም ትልቅ ወጥመድ ነው። አሁንም ቢሆን ህወሓት የኔ ነው ማለት አይችልም ጊዜያዊ አስተዳደሩ። ምክንያቱም የፈረመበት አቶ ታደሰ ወረደ የፈረመበት የቃል ኪዳን ሰነድ ከውጭ ኃይል ጋር በፌደራል መንግስት ያለ ፌደራል መንግስት እውቅና ማንም አካል መነጋገርም መደራደርም አይችልም የሚል ተሰምሮ የተቀመጠበት ነው። ይሄ ሁኔታ ደግሞ ሁለቱን ሊያጋጩ ከሚችሉ ነገሮች መካከል የሌተናንት ጀነራል ታደሰ ወረደን ቡድንና ወይ ደግሞ ጊዜያዊ አስተዳደሩና ህወሓትን ሊያጋጩ ከሚችሉ ነገሮች መካከል አንዱና ዋንኛው ነው። ይሄ ጉዳይ በፊትም ጌታቸው ረዳና እነ ደብረጽዮን ሲያጋጭ የነበረ ኬዝ እንደሆነ ሁላችንም እናውቃለን። ዲቴል የሚታወቅ ጉዳይ ነው። አሁንም ደግሞ ይሄ ግጭት ሊፈታ ካልቻለና እዚህ ጋር ሊቆም ካልቻለ ህወሓትም ታደሰ ወረደም
ግጭት ፈጥረው አሁንም ትግራይ ክልል በፊት እንደነበረው አይነት የማስታመም የፌደራል መንግስት የማስታመም አይነት ሁኔታ መቀጠሉ አይቀርም እና ትልቅ ስጋት ከሚባሉ ነገሮች መካከል አንዱ የሆነው ይሄ ይመስለኛል። እኔ እነዚህን ተጽዕኖዎች ተቋቁመው ጀነራል ታደሰ ወረደ የትግራይ ህዝብ የሚፈልገውን ሰላም ልማትና የደህንነት ጉዳዮች የሚፈቱ ከሆነ በአስተዳደር ዘመናቸው የሚወደሱበት በታሪክም እንዲወቀስበት የሚወቀሱበት ጥሩ ስራ ካለ የሚወደስበት ካልሰራ ደግሞ የሚወቀስበት ምክንያቱም እድሉ መጠቀም አለባቸው ለትግራይ ህዝብም ለራሳቸውም ጭምር እነዚህ ሰዎች አሁን ነገ ልጆቻችን መታሰብ ያለበት ለልጆቻችን ሰላማዊ የሆነ ቀጠና ፈጥረን ማለፍ ነው ሰው ዘላለማዊ አይደለም እሳቸውም ይሁን ሌላው የትግራይ አመራር አሁን ያለውን የትግራይን ህዝብ ወደ ሰላምና ወደ ልማት እንዲመጣ የማድረግ ዲሞክራሲያዊ ምርጫ እንዲያገኝ የማድረግ ስራ መስራት ካልቻሉ ማወቀሳቸው አይቀርም ደግሞ የተሻለ ነገር ከሰሩ ደግሞ መመስገናቸው አይቀርም እና አሁን እድሉ እሳቸውን ባለፈው ለታ ሲናገሩ እንደነበሩት ማንንም ጤነኛ ሰው የሚመኘው አይነት እድል አይደለም ለኔ ተሰጠኝ እድል ማንንም ሰው የሚመኘው አይነት እድል አይደለም ግን ከናንተ ጋር ወጣዋለሁ ነው ያሉት ከተሳካላቸው የሚመሰገኑበት ካልተሳካላቸው ደግሞ የሚወቀሱበት ትልቅ ኃላፊነት ይጣለባቸው ሰው ናቸው እነ ጀነራል ታደሰ ወረደና ጓዶቻቸው የትግራይን ህዝብ የሚክሱበት የሰሜኑ ጦርነት ጠባሳ ያለቀቀበት አጋጣሚ ነው ያለውና ያንን ምህረት የሚያደርጉበት በስራዎቻቸው የሚክሱበት አጋጣሚ ተፈጥሮላቸዋል ያንን እድል መጠቀም ይኖርባቸዋል እንላለን መሐመድ ሙስጠፋና ይድነቃቸው ተሾመ ሐሳብ ዊክሊን ስንመራ ቆይታ አድርገናል አብራችሁን ስለቆያችሁ ከልብ እናመሰግናለን ሰኞ በሌሎች ሐሳቦች ተመልሰን እንመጣለን ሰላም ጊዜ